ሰላም ሰላም ጤና ይስጥልን ውድና እየተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እኔም አለው ደህና ነኝ እግዚአብሔር ይመስገን። እናንተ ያላዛር እናት ግን ምን ነክቷት ነው ግን? በስመ አብ ወወልድ ወመንፈስ ቅዱስ። ሰው እንደው በኮመንትም ተሳደብን በቪዲዮም ተሳደብን። ትልቅ ሰው ነሽ አንቺን የሚመጥን ስራ በቃ ጥሩ ስራ በፊት እንደመጣችበት አመጣጧ አንቺን የሚመጥን ነገር ይዘሽ ነይ፣ ይሄ ምንም አስተማሪ አይደለም ብለን በጣም ብዙ ተናገርን። ዛሬ ደግሞ ብላ ማለት ነው ለልጇ ሌላ ሚስት አመጣሁለት። ምን ጉድ ናት! በስመ አብ ወወልድ ወመንፈስ ቅዱስ። ሰው በዚህ እድሜው እሺ ልጅ እንኳን ቢሆን ገንዘብ አታሎት ነው፣ የሆነ ጨዋታ ነገር አታሎት ነው፣ በቃ ስራ ነው ለብር ብሎ ነው እዚህ ነገር ውስጥ የገባው ምናምን ነገር ይባላል አይደል እንዴ? ግን እሷ አሁን ትልቅ ሰው ናት። በዚህ ልክ በሚያከብራትና በሚወዳት ሰው አፍ በዛ ባከበሯት መጠን በወደዷት መጠን እንደዚህ ዝቅ ተደርጋ ስትታይ እሷን ራሱ እኔ ለሷ በጣም ነው ከበደኝ። መድኃኒዓለምን በጣም ከበደኝ፣ በጣም ለሷ ማለት ነው። የዛሬው ኮሜንትማ የዛሬውን ካነበበች ይሄንን ስራ ታቆማለች። እንደው ለድራማም ይሁን ለምንም ነገር ይሁን እየሰራችሁ ካለች ማለት ነው ምንም የሚያስተምር የሚያስጠላ በሌላ በቡታጅራ ልጆች የጠላነውን ነገር ነው እነሱ እያሳዩን ያሉት ማለት ነው። ስለዚህ እሷ ይሄንን ኮሜንት አንብባ በስመ አብ እንዴ ጂጂ ኪያን አንቺና ጂጂ ኪያ አንድ ናችሁ። በስመ አብ ወወልድ ወመንፈስ ቅዱስ። እንደዚህ ማርያምን እኔ ምንም ሁሉም ነገር ጥንቅር ብሎ ይቀርብኝ። ያውም እሷን አክዬ በዛ እድሜ እንዲህ ዝቅ ብዬ ሌላ ሚስት አመጣውልክ። ይሄንን ራሱ እኮ እሷ የሆነ ሌላ የዝሙት ስራ ምናምን ነገር እያሳየች እኮ ነው። ማርያምን እንትን እነዚህ ገና ህፃናት ልጆች የሚመለከቱት በቃ ሚስትን ብትሄድ አድርገን ብናገባና እሷ ብትሄድብን ወይ ብንጣላ ሌላ ሴት እናመጣለን ምናምን ነገር ተብሎ ነው የሚታሰበው። ህፃን ልጅ ወይ ደግሞ ታዳጊ ላይ እንደዚህ አይነት ነገር ነው የሚቀረጸው። እንደዚህ አይነት ስራ ለምንድን ነው የምትሰራው? ከሷ ይጠበቃሉ። ምንድናት እንዴ? በዛ ላይ ደግሞ ይሄ ልጅ የተባለው አላዛር የሚባለው በጣም ተሽለጠለጠ። ማርያምን እንዴ ምን ሆኖ ነው እሱ የሙዳይ እንትን በጎ አድራጎት ድርጅት አምባሳደር አድርጋው ሾማው የለ እንዴ? ምን ነው በተሰጠው ክብር ያህል ማለት ነው ክብሩን ጠብቆ የሆነ ደህና ስራ ባይታይ ይቅር። የእውነት ክብሬን የሚመጥን ካልሆነ ዝም ብዬ ተስገብግቤ ራሴን አዋርጄ የማገኘው ነገር ከሆነ ይቅርብኝ። እውነት እንዴ ምን ሆነው ነው ወጣቱም አሮጊቱም የቡታጅራ ልጆች እነዛ ትንንሾች እነዛን የመሳሰሉ ልጆች እንደዚህ ክብራቸውን ጥለው ሆዳቸውን አንገፍጥጠው ከወንድ ኋላ ሲሮጡ ድራማም ቢሆን በጣም ነው የሚያስጠላው። አሁን ዞሮ ዞሮ በትልቋ ሴትዮ እንዴ የመጣችበት አመጣጥ ምንድነው? መጀመሪያ ጥሩ ትምህርት ይዛልን እንደምትመጣ ከባሏ ጋራ ምን አይነት ላይፍ እንዳሳለፈች የባለፈው ህይወቷን ከሷ እንድንማር ምናምን ነገር ለማስተማር ነው ይሄንን ቪዲዮ ይሄንን ዩቲዩብ የከፈትኩት ብላን ነበር እንዴ የመጣችሁ። ምን ሆና ነው? ያ የት ሄዶ ነው? እይታ የለውም ያ ነገር ሲሆን ያንን ስሰራ እይታ አይኑራዋ እንዴ? ክብር አይበልጥም እንዴ? ያውም በዚህ እድሜ እንደዚህ እየተሰደበች በምን አቅሟ ተቋቁመው ነው? ግን ዛሬም አምስተኛ ስድስተኛ ቪዲዮ እንዲህ የሚያስጠላ ቆሻሻ የሆነ ቪዲዮ። የዛሬውማ በጣም ነው የሚያስጠላው። የእውነት በጣም ያስጠላል። ድራማ ነው። እሺ የድራማም ልክ አለው፣ የድራማም አይነት አለው። እንዴ ሚስት አመጣውልህ ልጄ ይችኛዋን ተዋት ምናምን ነገር ይሄ ያስጠላል እኮ የእውነት በጣም ነው የሚያስጠላው። ምን ቁም ነገር አለው አሁን? ይሄ ምንም አይነት ቁም ነገር እኮ የለውም እኮ። ምን ሆና እንደዚህ እንደሆነች ብቻ እኔ አላውቅም። ድራማ ነው። እሺ ድራማ ነው፣ ገብቶናል። ድራማ ነው አውቀናል። ትናንትና ተመልሳ ያን ሁሉ ደረጃ ተዳርሰው ተመልሳ ቤታቸው ስትሄድ ነው እኔ ድራማ ነው ያልኩትኝና ያወቅኩትኝ ማለት ነው። ግን በዚህ ልክ ደግሞ ትልቅ ሰው ለድራማ ብሎ ለገንዘብ ብሎ የእውነት ምን ነው እናቴ አረበስማ ይሄን ያህል እንደዚህ የሚያስጠላ በቃ ሰው ትልልቅ ሰዎች እንደሷ የሚያዩትስ ምን ይላሉ? በዛች በጂጂ ኪያ እየጠላ ነው ነገር ማለት ነው። ይሄው እሷም ልደግመው ነው። ነገ ጠዋት ደግሞ አጭር ለብሳ ምናምን ነገር ወይ ጸጉሯን እንትን ብላ ትመጣልናለች። መቼም የኛ ሰው ጉደኛ ነው፣ ማለቂያ የለውም አይደል? የእውነቴን እኮ ነውና በጣም ያስጠላል። ትንሽ ከምትሰራው ስራ
ቆጠብ ብትል እንዴ ይሄ ሁሉ ውርጅብኝ እየወረደባት ይሄ ሁሉ ነገር እየተባለች ምን ሆና ነው? የዛሬው ደግሞ ይለያል። ያኔ የትንሱን እንደዛ ማመነጫጨቅ ውሻ ማድረግ ምናምን ነገር ድራማ ነው ብለን ትላንትና አልፈነዋል። ዛሬ ደግሞ ሴት ጭራሽ እንካ አዲስ ሚስት ተዋወቅ፣ አዲስ ሚስት አምጥቼልሃለሁ። ምን ማለት ነው? ምን ስራ ይሄ? ምን የሚያስተምር ነገር አለው? ከሷ ይሄ ይጠበቃል ወይ እንዴ? በስመ አብ ወወልድ ወመንፈስ ቅዱስ። ምን ሆና ነው እንደዚህ የሆነችው? ያ ደግሞ የሆነ አላዛር የሚባለው ሰውዬ በተሰጠው ክብር ልክ ተከብሮ ደና ስራ ይዞ መምጣት አለበት። ዝም ብሎ እንትን አይበልብን፣ እንደዚህ አይሽለጥለጥብን። ማርያምን እንደ ይቅራ ባይታይ ይቅር። ምን ሆኖ ነው? ለሰርግ ለምናምን ተፈልጎ ነው ይሄ ሁሉ ውርጅብኝ እየተወረደብኝ? እኔ ባይደገስ ቢቀር ሰርግ የእውነት እንዴ ይሄ ሁሉ ውርጅብኝ በእናቷ አናት ላይ እየወረደ ማለት ነው። ይሄ እኮ የበረዶ ናዳ በሉት እኮ የሚወርድባት የስድብ አይነት፣ የስድብ ማአት፣ የስድብ ጋጋታ ቢቀርስ? አረ ይታያል። ምን ነው እናቴ? ለምን ነው የማይታየው? በደንብ ነው የሚታየው። የግዴታ በሚሊዮን መታየት አለበት፣ በመቶኬ መታየት አለበት። ለምን 5 ሰው አያያቸውም? እነሱ እንደዚህ ተልከስክሰው የሚያስጠላ ነገር ይዘው መተው ነው ብር መሰብሰብ ያለባቸው። ለምን ራሷን የሚመጥን ነገር ይዛ አትመጣም? እንደ ትልቅ ሰውነቷ በተለይ እሷ በእውነት በጣም ነው። እኔ ብቻ ሳልሆን ሁላችሁም ከሷ ይሄንን ነገር እንዳልጠበቃችሁ 100% እርግጠኛ ነኝ። የእውነት ለምን መጀመሪያ የመጣችበት ሌላ ነው። ጥሩ ነገር እንደምታሳየን ከባሏ ጋራ ምን አይነት ላይፍ እንዳሳለፈች፣ ምን አይነት የፍቅር ጊዜ እንዳሳለፈች ምናምን ነገር ይሄን እናስተምራለን። ጥሩ ነገር አለ፣ ጥሩ ቃለ መጠየቅ አለ ተብሎ ነበር። አሁን ደግሞ ጭራሽ ሴት ምናምን ነገር ለልጅ ያመጣሁለት ሚስቱ የነበረችው ወደ ውጭ ትውጣ። ማንን ለማስተማር ነው ይሄ? ነገ ጠዋት ስታድጉ እንደዚህ አድርጉ ነው ህፃናቶቹን። በጣም አይደል እንደሚያስጠላው? የእውነት በጣም እኮ ነው የሚያስጠላው። ይሄንን ደግሞ አንዳንዴ ተው ምናምን እያላችሁ የምትደግፉ አላችሁ። ለምን አይተውም? እንደዚህ አይነት ነገርማ መተው የለበትም። ልካቸውን ተናግረን ማለት ነው እንደዚህ አይነት ስራ እንዳይሰሩ ማድረግ ነው። ጥሩ ስራ አለ፣ ይዝናኑ። ምን ነው እየሄዱ ወጣ ይበሉ፣ ይፍታቱ፣ ይሄንን ያቅርቡልን እንጂ እሷ ምራቴ የነበረችው በፊት የነበረችው ምራቴ አልተስማማችኝም። እኔ ደግሞ የሚያስታምመኝ አዲስ ሴት አመጣው ለልጅ ሚስት የምትሆን። ይሄ ምን ማለት ነው? በጣም የሚደብር ስራ እኮ ነው የእውነት። እንዴ እድሜዋን የሚመጥን ነገር ይዛ መምጣት አለባት። ሰው ተመልሶ ወደ ኋላ ህፃን ሆኖ እንዴ ይሄ እኮ የሚያሳየው ሌላ ነገር ነው። ማርያምን ይቅርታ አድርጉልኝና እንዴ ሌላ ነገር ነው የሚያሳየው። ወጣት ሆና ማለትም እንደዚህ በልጅ በወጣትነቷ ምን እንዳሳለፈች ምናምን ነገር ይሄ ምንም በቃ የሚያመላክት ነገር ነው። ምንም ውሸት የሌለበት እንጂ የተከበረች ትልቅ ሴት ልጆች ያላት ባለትዳር የሆነች ሴት እንደዚህ አይነት የወረደ ስራ ይዛ ቪዲዮ ላይ አትመጣም አይደል እንዴ? ያውም ስንት ቦታ ሰጠናት የጠበቅናትን ሴት ማለት ነው። ስንት ትልቅ ቦታ ሰጠናት ከነ ልጇ የጠበቅናትን ሴት ለልጄ ሚስት አመጣውልክ ምናምን ነገር ምራት ተብያዋ ትንሱ የመጀመሪያ ሚስቱ ውስጥ አለች። ይሄ ምን ነው የሚያስተምረው? ይሄ ምንም አያስተምርም እኮ። ተው አትናገሯት ምናምን ማለታችሁን ተውና ይሄ ነገር አንደኛ ነገር እንኳን በሷ በትልቅ ሴትየዋ ይቅርና ማለት ነው በልጇ ባላዛርና በትንሱ አሁን እኔ ሌላ ሚስት ይዣለሁ ሌላ ባል ይዣለሁ ምናምን የሚለው ስራ እንደዚህ የቡታጅራ ልጆች የያዙት የሚመጡት ስራ መቃወም ነው ያለባችሁ እንጂ ተውት። ብር ፈልገው ነው የሆነ ድግስ አለባቸው ምናምን ነገር እንዴ ድግሳቸው የሚደግሱት በዚህ በዩቲዩብ ነው። ባይኖርስ ዩቲዩብ ባይኖርስ ኖሮ በምን ነበረ ደግሳ ልጇ የምትድረው እንዴ? እንደዚህ አይነት ነገር ሲመጣማ እንደዚህ አይነት ነገር ሲኖርማ ታይ ማለትና መናገር ነው። ደግሞ እርግጥ ነው መተው አለባት እንደዚህ አይነት ስራ። እሷን የሚመጥን በእድሜዋ መሆን አለባት እንዴ። በህፃናቶቹ የጠላነውን ነገር ደግሞ በዚች በትልቋ ሴትዮ እንዴ ምን ጉድ ነው? በጣም እኮ ነው የሚያስጠላው ጌታ እንዴ። እሷ የስንት ታላቂ እኔ ራሴ እንደዚህ አይነት ስራ ይዤ በመጣ በጣም ነው ማፍረው። የምር እውነቴን ነው። በጣም ነው ማፍረው። በጣም ያሳፍራል። ይሄ ትንሽ ቆይታ እኮ አንድ ክፍል ገብታችሁ ዝጉና ተኙ ልትል እኮ ነው የእውነት